ገለቴ ቡርቃ ድምጾች ቃል በቃል እንዲተረጎማሉ መኖሪያ ቤቴን ተዘርፌያለሁ መንግስት በተለያየ ጊዜ ሸለመኝ 11 መሬቶች ነበሩኝ ከዚህ ውስጥ 10 ተዘርፌያለሁ ይሄ ብቻ አይደለም ተወስዶብኝ ተሽጧል አሁን ካለውበት ቤት ለማስወጣት በፍርድ ቤት ጉዳዩን እየቀጠለ ነው ይሄ ማለት 11ኛውን መሬቴንና ቤቴን ሊዘርፉኝ እየተዘጋጁ ነው በአጠቃላይ 5 መኪናዎች ነበሩኝ 4 መኪኖች ደግሞ ተዘርፌ ተሽጠዋል በአሁን ወቅት ልምምድ አቁሜያለሁ በፍርሃት ለአንድ አመት ከቤት አልወጣሁም ትላለች አትሌቷ በእንባ ታጅባ ፍርድ ቤት ሁሉንም ነገር እኔ ላይ እየፈረደ ነው ሊገባኝ አልቻለም የኔን ጉዳይ እየተመለከተ አይደለም እኔን የሚሰማኝ ጠፍቷል አሁን የቀረው ጠቅላይ ሚኒስትር ዶክተር አብይ አህመድና የኢትዮጵያ ህዝብ ብቻ ነው ጎዳና ከመውደቄ በፊት ህዝቡ ድምጽ ይሁንኝ ጠቅላይ ሚኒስትር አብይ አህመድም ይድረስልኝ ሼር በማድረግም መልእክቴን ለዓለም አዳርሱልኝ ትላለች ጀግኗ ገለቴ ቡርቃ ለመሆኑ ገለቴ ቡርቃን የዘረፋት ማን ነው እንደዛሬው ሳይሆን ገለቴ ቡርቃን የምናውቃት በምንድነው የሚሉትና ከዚህ ዘረፋ ጀርባ ስላለው ሰው አጠቃላይ ገለቴ ቡርቃ የሩጫ ህይወትና ያስመዘገበቻቸው ድሎችን እንነግራችኋለን ለጥቂት ደቂቃዎች አብረን ጊዜው 2009 የበርሊኑ የዓለም ሻምፒዮና ላይ በ1500 ሜትር ገለቴ ቡርቃ እየመራች ነው ወርቅ የማግኘት እድሉ በእጇ ነው ነገር ግን ወደ ማብቂያው አካባቢ ስፔናዊቷ ናታሊያ ሮድሪጌዝ ገፈተረቻት ገለቴ ወደቀች ለገለቴ አሳዛኝ ቀን ነው እጅግ በጣም አሳዛኝ ቀን ያን ቀን ቀነኒሳ በቀለ ከ10000 ሜትር ወርቅ አሸናፊነት መልስ በ5000 ሜትር በድጋሚ ወርቅ ሜዳሊያ አሸንፏል ቀነኒሳ ኢንተርቪው እየተደረገ ነው ቀነኒሳ በኢንተርቪው ማዞር ብሎ ሲያያት የሀገሩ ልጅ ለማጽናናት ንግግሩን አቋረጠ ቋንቋውን ከእንግሊዝኛ ወደ አማርኛ ቀይሮ ገለቴን አናገራት ተመልሶ ዳግም ለጋዜጠኛው ገለቴ ቡርቃ ላይ ተፈጠረውን ነገር ማብራራቱን ቀጠለ ቀነኒሳ ይህን ከማድረግ ምንም ነገር አላገደውም ዓለም የሚከታተሉን ቃለ መጠይቅ ችላ ብሎ የገለቴን ሐዘን በአደባባይ ተጋራት በንግግሩ መሃል ቀልቡን ተከትሎ የማጽናኛ ቃሎችን ወረወረ አልተጠነቀቀም ሰው ምን ይለኛል አላለም አይዞሽ ገለቴ አላት ይህን ቃል ብዙዎች መቀለጃ አድርገውት ኖረዋል አሁንም ድረስ ሁላችንም አፍ ውስጥ አለ ከቅርብ ጊዜ ወዲህ ይህንን አይኮኒክ ንግግር እንደ ርህራሄና የዋህነት መገለጫ አድርገን ወስደነዋል ቀነኒሳ ግን ሁላችን ቀድሞናል ስንቶቻችን ሰው ለማጽናናትና ከሰው ጎን ለመቆም ከተጎዳና ከተበደለ ሰው ጋርም ለመሆን እንደምንመርጥ የታወቀ ነው ያውም እኛ ቀነኒሳ ከልቡ ቀን ሰው ነበር እንደዚህ አይነት ውብ ነገሮችን ሳያስብ የሚያደርግ ሰው ይማርካል ከተደጋጋሚ ድሎች በተጨማሪ ቀነኒሳ ድንገት ባደረጋቸው ዋህነቱና ቅንነቱ ባየንበት ሁለት ነገሮች አስታውሳለሁ አንደኛው ኃይለ ገብረስላሴን ወደ ኋላ ዞሮ ባይኑ ሲፈልግ የነበረበትና ሁለተኛው አይዞሽ ገለቴ ያለበት ነበር በእርግጥም ገለቴ ዛሬ የቀነኒሳን አይዞሽ ገለቴ ሳይሆን የኢትዮጵያን ህዝብ አይዞሽ ገለቴ የሚለውን ትክክለኛውን የወገኖቿን እርዳታ እየፈለገች ነው ይህች አትሌት ገለቴ ቡርቃ ለ20 ዓመታት ጥራግራ ያፈራችውን ንብረቷን ተዘርፋለች የዘረፋት ሰው ማንነቱ ሲታወቅ ሰውየውም ባለቤቷ ነው ተብሏል አትሌት ገለቴ ቡርቃ በባለቤቷ ታደለ ገብረመድህን ገብረ ማርያም ሙሉ በሙሉ ያፈራችውን ሀብት መዘረፏን ለገመዳሹ ይፋ አድርጋለች መኖሪያ ቤቴና መንግስት በተለያየ ጊዜ ሸለመኝ 11 መሬቶች ውስጥ 10 ባለቤቴ ሸጣቸው አሁንም ደግሞ እንደገና ከቤቴ ሊያስወጣኝ ነው በፍርድ ቤት ሁሉ ጊዜ ለሱ ለምን እንደሚወስን መዝገቦችን እንዴት እንደያዛቸው ሁሉ አላውቅም እኔ በጣም ተጨንቄያለሁ አጠቃላይ 5 መኪኖች ነበሩን 4ቱን ባለቤቴ በስሙ አድርጎ ሸጧል የሲሆን ደግሞ የኢትዮጵያ ፍርድ ቤት እየተባበረ ነው ትላለች እኔ ለምምድ ትቻለሁ ለአንድ አመት ከቤቴ አልወጣሁም በእጅግ በፍርሃት ውስጥ ነው ያለሁት ጠቅላይ ሚኒስትሩ ብቻ ነው ያልሰማው ሌላ ያልነገርኩት ባለስልጣን ያልሄድኩበት ፍርድ ቤት ያላንኳኳውት በር የለም ለምን የኔ ያህል ትብብር እየተደረገ እንደሆነ አልገባኝም ትላለች ገለቴ ቡርቃ ኢትዮጵያን ባለማባባይ አላማውን ከፍ አድርጋ ወለበለበች ከወርቅ እስከ ብር ድረስ ሀገራችንን ያንበሸበሸች የግሏን ምርጥ ሳትም የሮጠች ነች ከነኃይሌ ገብረስላሴ ሰፈር የተወለደችው ይህች ሰው በአርሲ ዞን ኦሮሚያ ክልል ኮፈሌ ልዩ ሰፈር የተወለደችው ገለቴ ቡርቃ በእርግጥም አሁን ላይ ወደ ሩጫው ለመመለስ እድሜዋ የገፋ ቢሆንም በማራቶን ለመሳተፍ ግን ከነነ ቀነኒሳ በቀለ እድሜዋ የገፋ ሰው አይደለችም ገለቴ ቡርቃ አባቲ በዓለም ሻምፒዮና በ2015 ቤጂንግ በ10000 ሜትር የብር
የብር ሜዳሊያ በማምጣት ኢትዮጵያ ከዓለም ቀዳሚዎቹ መካከል እንድትሆን የድርሻዋን ተወጥታለች። ሻምፒዮንሺፕም ቢሆን ገለቴ ቡርቃ እጅግ የተሳካላት ሰው ነች። በ2008 ቫሌንሺያ በ1500 ሜትር ወርቅ በማምጣት የሀገሯን ስም አስጠርታለች። በ2010 ዶሃ በ1500 ሜትር የነሐስ ሜዳሊያ፣ በ2012 በቱርክ ኢስታንቡል በ3000 ሜትር የነሐስ ሜዳሊያ በማምጣት ለኢትዮጵያ ሀገሯ በኩሏን አበርክታለች። በአፍሪካ ጨዋታዎች በ2017 በአልጄሪያ አልጀርስ በ1500 ሜትር ተወዳድራ ነበር። በዛም ወርቅ አምጥታ የኢትዮጵያን ሰንደቅ ዓላማ በቀኝ እጇ አውለብልባለች። በ2015 በኮንጎ ብራዛቪል በ10000 ሜትር የነሐስ ሜዳሊያ ባለቤት ነች። በአፍሪካ ሻምፒዮንሺፕ በ2008 በአዲስ አበባ በ1500 ሜትር በደጋፊው ፊት የወርቅ ሜዳሊያ በማምጣት ኢትዮጵያውያንን አስጨፍራለች። ስሟንም ባለማስጠርታለች። በ2010 ናይሮቢ በ1500 ሜትር እንዲሁ የብር ባለቤት በመሆን ስሟን በሜዳሊያ መዝገብ ውስጥ ያሰፈረች አትሌት ነች። በእርግጥም ገለቴ በህይወቷ ዘመኗ ምርጥ ነበረች። እንዳሁኑ ዓለም ችላ ሳይላት የሁሉ ሀብቷ ሲዘረፍ ማንም ደረስኩልሽ ባይላትም ቅሉ ከዓመታት በፊት ከኢትዮጵያ አትሌቲክስና ስፖርት ወዳድ ማህበረሰብ አፍ ውስጥ ስሟ የማይጠፋ አትሌት ነበረች። 800 ሜትርን በአውትዶር 2:02:89 በ2010 በመሮጥ እጅግ ምርጥ ሰዓቷን አስመዝግባለች። 1500 ሜትርን ደግሞ በ2009 3:57:79 በማሸነፍ የግሏን ሌላኛ ምርጥ አስመዝግባለች ይላል። 1500 ሜትር በኢንዱር በ3:59:75 በ2008 ገለቴ ገብታ ጀግና አትሌትነቷን አሳይታለች። ማይለራን አውትዶር 4:18:23 በ2008 እንዲሁም ደግሞ በኢንዱር 4:23:53 በ2010 በመሮጥ ገለቴ ቡርቃ በኢትዮጵያ ብቻም ሳይሆን በዓለም አደባባይም ስሟ ከፍ እንዲል ምክንያት ሆናለች። 3000 ሜትርን በ2006 8:25:92 እንዲሁም ደግሞ በኢንዱር በተመሳሳይ ርቀት 8:31:94 በ2008 የሮጠችው ገለቴ ቡርቃ ኢትዮጵያን ደጋግማ ያስጠረችው ገለቴ ቡርቃ ዛሬ ኢትዮጵያን ድረሱልኝ እያለች ነው። ገለቴ በእርግጥም 5000 ሜትር 14:31:20 በመሮጥ በ2007 10000 ሜትርን 30 ደቂቃ 26:66 በ2016 በመሮጥ ከኢትዮጵያ ታሪክ ከማይዘነጋቸው አትሌቶች መካከል አንዷ መሆኗን ያስመዝግባለች። በግማሽ ማራቶን 1:09:32 2016 በማራቶን ሩጫ 2:26:03 በ2014 በመግባት ገለቴ ቡርቃ ገለቴነቷን ያሳየች ኢትዮጵያ ስም ሲነሳም ሊዘረዘሩ ከሚችሉ ሴት አትሌቶች መካከል አንዷ መሆን ችላለች። ላብነት ግንቦት 9 2010 በካናዳው ተዋይ ማራቶን ውድድር አትሌት ገለቴ ቡርቃና አትሌት የማነ ጸጋ አሸነፉ። በሴቶች ውድድር አትሌት ገለቴ ቡርቃ 2 ሰዓት 22 ደቂቃ ከ17 ሴኮንድ አሸናፊ ሆናለች። ይህ ብቻ አይደለም። የገባችበት ጊዜ በካናዳ በሴቶች በሚካሄዱ የማራቶን ውድድሮች ከተመዘገቡ ሰዓቶች ፈጣን ሆኖ ተመዝግቧል። ያን እጅግ አስገራሚው ነገር 32 ዓመቷ መሆኑ ነው። አትሌቷ ጥር 17 ቀን 2010 ዓ.ም በዱባይ ማራቶን 2 ሰዓት ከ20 ደቂቃ ከ45 ሴኮንድ ያስመዘገበችው ጊዜ የርቀቱ የግል ምርጥ ሰዓቷም ነው። ሌላኛው ኢትዮጵያዊት አትሌት ህይወት ገብረ ኪዳን በዛ ሰዓት እንኳን እሷን ተከትላ ለመግባት የፈጀባት ጊዜ እጅግ በርከት ያለ እንደነበር ይታወቃል። ይህም ከተቀናቃኙ ወርቅ አትሌት ገለቴ ቡርቃ ውድድሩን በማሸነፍ የ$40,000 አሜሪካን ዶላር የተሸለመች ሲሆን ሌሎች ደግሞ ሁለተኛና ሶስተኛ የወጡ አትሌቶች 20 እና 10,000 አሜሪካን ዶላር ሽልማት ተበርክቶ ነበር። ገለቴ ቡርቃ አመት በሩጫ ህይወት ደክማ ጥራ ግራ እንዲሁም ደግሞ ከተለያዩ ዓለም አትሌቶች ጋር ተወዳድራ ላቧን አፍስሳ እንቅልፏን ትታና በልምምድ ያገኘችውን ሀብት ተዘርፍ ያለው እያለች ነው። ይህ ደግሞ ጉዳይ በእርግጥም ኢትዮጵያ ታዋቂ ሰዎች መዘረፋቸው እየተደጋገመ የመጣ ይመስላል። ከዚህ በፊት ቀመር ዩሱፍ ተዘርፍ ያለው ሲል ወደ አደባባይ ወጥቶ ነበር። ከዛም በኋላ የተለያዩ ሰዎች በፍርድ ቤት ትዕዛዝ ሀብቴን ተዘርፍ ያለው ጎዳናም ወድቅ ያለው የኢትዮጵያ ህዝብም ሊደርስልኝ ይገባል የሚሉ ጥሪዎችን ሲያስተላልፉ ይሰማል። ለመሆኑ ታዋቂ አትሌቶችና ታዋቂ ሰዎች አርቲስቶች የሚዘረፉበት ምክንያት ምንድነው ትላላችሁ? በኢትዮጵያስ ነፃ ገለልተኛ ፍርድ ቤቶች እንዲኖሩ ምን ማድረግ ይገባል? የገለቴ ቡርቃ ጉዳይም ከዳር እንዲደርስ እናንተስ ምን ልታደርጉ አሰባችሁ? ታሪኩን ስትሰሙ ምን ስሜት ፈጠረባችሁ? ኢትዮጵያ እንዲህ አይነት ጀግኖቿን መጠበቅ የለባትም ብላችሁ ታምናላችሁ ወይ? እኛ ግን ፍትህ ለተበደሉ ሁሉ ይሁን፣ ፍትህ ለገለቴ ቡርቃ እያልን አትሌት ገለቴ ቡርቃ በባለቤቷ ታደለ ገብረመድህን ገብረ ማርያም ሙሉ በሙሉ ያፈራችው ሀብቷ ጥረቷና የራሷ ከሆነ እንዲመለስላት ጥሪያችንን እናስተላልፋለን። እንቧይ ታበስ እንላለን። መልካም ቀን።